ማለት ነው ሙሐመድ የተናገረው። እነዚህ ሁራ ላይኖች እንግዲህ ስፔሲፊካሊ ሙስሊሞች በገነት ሙስሊም ወንዶች ማለት ነው በገነት ሄደን እንደሰትባቸዋለን ብለው የሚያምኑ ፍጡሮች ናቸውና ስለነዚህ ነው ሙስሊሞችን የምንጠይቃቸው። ምንድን ናቸው? ከምንድን ነው የተሰሩት? ሙሐመድ ለምንድን ነው አላህ ለምንድን ነው እነዚህን አስቦ የፈጠራቸው የሚለውን እንጠይቃቸዋለን ማለት ነው። ቅድም መግቢያ ላይ እንዳልኳቸው እስልምና ብዙ ተረቶችን ሙሐመድ ተናግሯል። በሙሐመድ አማካኝነት ሙስሊሞች የሚቀበሏቸው አሉ። ከዛ ውስጥ አንዱ ሁራ ላይን ነው። እነዚህ ሁራ ላይን ምንድን ናቸው? አላህ ለምን ዓላማ ነው የፈጠራቸው ብለን እንጠይቃቸዋለን ማለት ነው። ምንድን ነው እንግዲህ እስልምና ያው ከእንደዚህ አይነት ከሴቶችና ወሲብ ነክ ጋር በተያያዘ ያው ሰፋ ያለ አስተምሮ አለው። እንደምታውቁት ዶክትሪናቸው እሱ ስለሆነ ማለት ነው። በአብዛኛው ምንድነው አይሁዶችና ክርስቲያኖችን ማግባት ትችላላችሁ አለ ሙሐመድ። ከዛ በኋላ ጣዖት አምላኪዎችን ደግሞ የፈለጋችሁትን ያህል ቁጥር በጦርነት ማርካችሁ መገናኘት ትችላላችሁ፣ ወሲብ ማድረግ ትችላላችሁ። ቁጥራቸው ያልተገደበ ለዛውም ማለት ነው። ምድር ላይ ያሉ ሴቶችን ሁሉ ለሙስሊሞች ፈቀደና እንዲያው በገነት ሄደን ደግሞ ምንድን ነው የምናገኘው ብለው ሲጠይቁት አይነት በሚመስል ማለት ነው እነዚህን እንደሚያገቡና እንደሚገናኙ ሙሐመድ መገለጥ አድርጎ ሲነግራቸው ቁርአን ላይ ተጽፏል። እነዚህ ደግሞ ምድር ላይ ያሉት ሰልችተዋቸው ነው ወይም ደግሞ ለምን እነዚህን አይነት ፍጥሮች በገነት ትገናኛላችሁ አለ የሚለውን ነው የምናየው። እነዚህ ምንድን ናቸው? እነዚህ የሚገናኟቸው ሁራ ላይኖች ለየት ያሉ ፍጥረታት ምንድን ናቸው? ዝርያቸው ምንድን ነው? ኢቭን የምን ዘር ናቸው? እኛ ለምሳሌ የሰው ዘር ተብለን ዝርያችን ወይም ደግሞ ፋሚሊያችን የሰው ፋሚሊ ወይም ደግሞ የሰው ጅነስ እንደሆነ ይታወቃል። እነዚህ ሁራ ላይኖችስ ምንድን ናቸው? ሙሐመድ የተናገረው እነዚህ ለምን ዓላማ አላህ እንደፈጠራቸው ሙስሊሞች ገብተው ይነግሩናል ማለት ነው። እና ከዚህ ጋር በተያያዘ ነው የምናወራው። ሰላም ብለናል። ከተመቸ ሰላም ብለን እና ሙስሊሞች መግባት ትችላላችሁ። ኦኬ ሙስሊሞች ካላችሁ መግባት ትችላላችሁ። ድረስ ይሄኛውን አካውንት የፎይን ፎሎ እያደረጋችሁት ሁለተኛው አካውንት ነው። ኢንትረስትድ አካውንት የሆነውን ያኛው ዋርኒንግ እየሰጠው ነው። እንግዲህ ያው ወንድሞች ኮፒ ሊንክ እንዲደረግ ያው በጣም ደጋግመን ተናግረናል፣ ግን በጣም አስቸጋሪ እየሆነ ነው። በየቀኑ ከሶስት ያላነሱ ቪዲዮዎች እየጠፉ ነው። ይሰራል ግን እዛው ነው። አካውንቱም ስትራይክ ተሰጥቶት ያው እንግዲህ መጨረሻ ደረጃ ላይ ነው ያለው። ሪፖርት ከሚደረገው አንፃር ኮፒ ሊንኩ ምንም የተመጣጠነ ስላልሆነ በጣም አዳጋች ነገር ላይ ነው ያለውና ወንድሞች በጣም የሚያሳዝን ዜና ነው። ያው የምናደርገውን አድርገን የምናተርፈው አካውንቱን ይጠቅመናል እንጂ አይጎዳንም። ሁላችንም በምንችለው መጠን ያን አካውንት ኮፒ ሊንክ ብናደርግ በሚቻለው መጠን ምን ብናደርግ ይሻላል የሚለውን እያራችሁ ሁላችሁም ሼር በማድረግ ብትተባበሩ ጥሩ ነው፣ መልካም ነው። በምን አገልግል ብላችሁ ታስባላችሁ? ክርስቲያኖች እንደዚህ አይነት አገልግሎቶች ትልቅ ዋጋ አላቸው። ያንን ብታደርጉ መልካም ነው። እዚህም ያላችሁት ወንድሞች የኤፎ የሚለውን አካውንት ከላይ ሁለተኛ አካውንቱ ነው፣ ፎሎ አድርጉት ሁላችሁም። ያኛው ዋርኒንግ ስትራይክ ላይ ነው የመጨረሻ። ሁላችሁም እስቲ በዚህ መልኩ እንትን ብትሉት በጣም ጥሩ ነው። ቆስጤ ስላስታወስክ እናመሰግናለን። ያ ዋርኒንግ ላይ ነው። እስካሁን ዋርኒንጉ አልተነሳም። ለዛውም ላስት ዋርኒንግ ነው እና ምናልባትም የመጀመሪያ ዋናው ማለት ነው የፎይ አካውንት በጣም
ያው ኃይለኛ ሪፖርት ስለተደረገበት ላስት ዋርኒንግ ላይ ነው። በደንብ ኮፒ ሊንክ ያስፈልገዋል። ያው ደጋግመን ተናግረናል። በጣም ስለሚሰለች ነው በነገራችን ላይ እንደዚህ እኛ የምንደጋግመው ማለት ማንጠይቃችሁ ደጋግመንም በጣም ይሰለቻል፣ ያስጠላል። ለእናንተ በጣም ቀላል የሆነ ነገር አይሩ ነው። ብቻ የሚደረገውን ነገር አድርጉና እንግዲህ በተቻለ አቅም ዋርኒንጉን ቢያንስ ሚን መነሳት የሚችል ከሆነ በኮፒ ሊንክ ምናልባት መነሳት ሊችል ይችላል። ያኛ ዋርኒንግ ላይ ስለሆነ በዛ ያልገባበት በዚህ ምክንያት ነው። ይሄ ሁለተኛው አካውንት ነው። ፎሎ ያላደረጋችሁ ፎሎ አድርጉ። ያው ሁለተኛውን አካውንት ማስለመድም ሳይሻል አይቀርም፣ ምክንያቱም አስተማማኝ ስላልሆነ የመጀመሪያው ማለት ነው። እስካሁን ስንት ቀን ሙሉ ሳምንት ሊሆነው ነው ዋርኒንግ ላይ ነው። ዋርኒንጉ አልተነሳም ሳምንት ሙሉ ማለት ነው። እና ዋናውን ቤት እየሄዳችሁ ኮፒ ሊንክ እያደረጋችሁ ውጡ። 50 ጊዜ 100 ጊዜ ኮፒ ሊንክ አድርጋችሁ ውጡ፣ ዋናው አካውንት ላይ ማለት ነው። እንደዛ ነው። ምክንያቱም ለእናንተ በጣም ቀላል ስለሆነ ማለት ነው። ስለዚህ ስለ ሁር አላይን ነው የምንነጋገረው ብያችኋለሁ በመግቢያችን ላይ። ሙስሊሞች ስለ እነዚህ ፍጥረታት ሲወራ ሁልጊዜም ለሀጫቸውን እያዝረከረኩ ነው የሚያዳምጧቸው። በነገራችን ላይ ሁር አልአይን ሲባል ገና ሙስሊሞች ለሀጫቸው ይዝረከረካል። ምክንያቱም ሙሐመድ ስለነሱ ብዙ ነገር ስለተናገረ ማለት ነው። እነዚህ የሙስሊሞች በገነት ሄደው የሚደሰቱባቸው ማለት ነው። እነዚህ ፍጥረታት ምንድን ናቸው? ከምንድን ነው የተሰሩት? ጾታቸው ምንድን ነው? ጾታቸው ምንድን ነው? ጾታቸው ምንድን ነው? እነዚህ ፍጥረታት ጾታቸው ምንድን ነው የሚለውን እናያለን። ምክንያቱም በቁርአን ላይ አላህ ሁሉንም ፍጥረታት ጥንድ ጥንድ እንዳደረገ ወንድና ሴት እንዳደረገ ይናገራል። እነዚህ ጥንድ ጥንድ ሆነው ነው የተፈጠሩት? ወንድና ሴት ሆነው ነው የተፈጠሩት? ወይስ ወንድ ብቻ ናቸው? ወይስ ሴት ብቻ ናቸው? ለወንዶቹ ብቻ ነው የተዘጋጁት ወይስ ለሴቶቹም አሉ? እርስ በራሳቸው ይገናኛሉ? እነዚህና የመሳሰሉ ጥያቄዎችን ማለት ነው እንጠይቃችኋለን። ሙስሊሞች ካላችሁ መግባት ትችላላችሁ። ምንድን ናቸው እነዚህ? ለምን ዓላማ ነው አላህ የፈጠራቸው? ለምን ዓላማ አላህ ፈጠራቸው? የተፈጠሩት መቼ ነው? የተፈጠሩት መቼ ነው? የት ነው አሁን የሚገኙት? ሙስሊሞች የሚደሰቱባቸው እነዚህ ሁር አልዓይኖች ማለት ነው። ከዚህ ጋር በተያያዘ እንነጋገራለን ማለት ነው። ኦኬ እሺ። ያው እንግዲህ ምንድነው እንደ ሙስሊም ወንዶች ስለነዚህ አካላት ሲወራ ያው ሌላ ስሜት እንዳይሰማቸው ማለት ነው። ምክንያቱም በጣም ጓጉተው ብዙ ነገር የሚያደርጉላቸው ነገሮች እነዚህ አካላት ናቸው። እነዚህ ሁር አልዓይኖች የሚባሉት ስማቸው ሲጠራ ሙስሊሞች በጣም ብዙ በጦርነት እንኳን እንዲጋደሉ አላህ በጀነት እያማለለ እያባበለ እነዚህ ሴቶች እንደሚሰጧቸው እየተናገረ ነው። ጅሃድ እንኳን የሚያስወጣቸው የነበረው ማለት ነው። እነዚህ አካላት ስለዚህ ለሙስሊሞች በሙስሊሞች ጭንቅላት ውስጥ ቀላል አይደሉም ማለት ነው። በሙስሊሞች ጭንቅላት ውስጥ እነዚህ አካላት ቀላል አይደሉም። ኦኬ ኦኬ ስለ እነዚህ ፍጥረቶች ስናይ ክርስቲያን በጣም የብዙ ሙስሊም ድሪም ናቸው፣ ህልም ናቸው። በጣም የሚገርምህ የትኛውንም ሙስሊም እንትን ስትለው በህልሙ የሚመጣበት በቃ ኤኒ ነገር እንትን ስትለው አይኑ እስኪጠናገር ድረስ የሚያወራላቸው አካላቶች ናቸው። ግን መቼ እንደተፈጠሩ እንዴት ሆኖ አፈጣጠራቸው ልክ እንደ አደም በጭቃ ነው የተፈጠሩት በገማው ጭቃ ወይስ በምንድን ነው የሚለው ነገር
ስፔሲፊክሊ በሙስሊሞች ቢመለስልን መልካም ነው። ምንድን ነው አንዳንድ ነገሮች ያየናቸው ነገሮች አሉ። ትራንስፓረንት የሆነ ቦዲ እንዳላቸው ይነገራል። እንዴት ነው ከአደም ለየት ያለ መልክና ኮመንት እንትን እያሏችሁ ነው እና አይ ቲንክ ፕሮግራም አጀንዳ አለ መሰለኝ፣ ሰሞኑን እንትን አለ መሰለኝ። ኦኬ ኮመንት እንትን እንደዛ ነገሮች አክቹዋሊ ፕሮግራም እንደነበረ አልሰማንም ነበርኛ። ምንድነው ወይም ካልሆነ ዘይድ ምንድነው ፕሮግራሙ? ኦኬ አንድ ሰው የሚነግረን ነው። አንድ ቁጥር ጻፉልን እስኪ። ኮሜንት እያደረጉ ያሉትን ብያቸዋለሁ። ድምፅ ለፍትህ በግፍ ለተገደሉት አንድ ሰው አስገባስ። አስገብቻለሁ። ሩት አለሽ? ሰላም ነው? እግዚአብሔር ይመስገን። የጀማ እንዴት ናችሁ ወንድሞች? ደህና ናችሁ? ማለን እንዴት ነሽ? ሁሉ ሰላም ነው? እግዚአብሔር ይመስገን። ቆስጤና ቃል ጠፍታችኋል። ከዛ ስነግራችሁ ወሬውን ማለት ወሬ ሳይሆን ሲመስለኝ ሚዲያውን ያው አባቶች ዝም ስላሉ ሚዲያውን ተጠቅመን ፍትህን ጠይቅ ከዛን አባቶች ይነቃሉ በሚል ተጀምሯል። እንግዲህና ያው የውጭ ዜጎች ሳይቀሩ እንትን ሚዲያውን እንትን እያሉ ነው መሰለኝ፣ ድምጽ እየሆኑ ነው። አንዳንድ ቪዲዮ እያሉ ነው እና ስለዚህ ሁላችንም በአንድ ላይ መሰብሰብ ነው መሰለኝ። ይህን ሰሞን ሌላ አጀንዳ አይነሳ ወይም ደግሞ ፕሮግራም ያላችሁ ፕሮግራማችሁን ያዝ አድርጉትና ለጊዜው ድምፅ እንሆነ ፍትህን ጠይቅ፣ እንደዛ ነው። ኦኬ እሺ፣ ያ ጥሩ ነው። እሰማለሁ። ይሰማል። 3 ቀን ታዲያ ምንድን ነው? 3 ቀን ምንድን ነው? እንትን አደረጋችሁት እኮ ከ3 ቀን በኋላ በቃ ያልቃል። ከ3 ቀን በኋላ ያልቃል እና ኦርቶዶክሳዊ ማይንድ ሴት ፍጠሩ። ቅድሚያ ጤናማ ነው፣ እንሄዳለን። እሺ ወደዛ። እዚህ ላላችሁት ምነግራችሁ ግን ኦርቶዶክሳዊ ማይንድ ሴት ይኑረን አስቀድመን። እዚህ ብንሰበሰባት እዚህ ብንበተናት ደንታችሁ አይደለም፣ ለመንግስትም ለእንትንም። አስቀድመን ራሳችን ግን ማይንድ ሴታችን በደንብ ይሰራ። በየትኛውም ቦታ ላይ ሃይማኖት እንዲደፈር አለመፍቀድ፣ ሃይማኖታችሁ እንዲደፈር በየትኛውም ቦታ ስትንቀሳቀሱ ያንም ማድረግ ነው። ለ2 ቀን ለ3 ቀን ምናምን ነገር ስለተሰበሰብክ መንግስት ይችን ስለሚያውቃት ነው እንደ ልብ የሚጫወትባችሁ ማለት ነው። የሚጫወትብንም የሆነ ሰዓት ትሰበሰባለህ፣ ትንጫጫለህ፣ ትበተናለህ። ትሰበሰባለህ፣ ትንጫጫለህ፣ ትበተናለህ። ይሄ ውጤታማ ብዙም አላደረገንም። እስካሁን አይተነዋል። እያንዳንዱ በስራ መስክህ ላይ ከማን ጋር ነው ህብረት ማደርገው? እንዴት ነው እሱ ህብረት ማድረግ ያለብን? የሆኑ አካላት እኮ እናንተ 10 ሆናችሁ ከ10 ሰው ውስጥ አንድ ሌላ የአካል እንትን የሚባል እምነት ያለው ካለ 9ኙ ፈርተውት ሃይማኖቱን አይነኩም። 9 ኦርቶዶክሳውያን እያለ ማለት ነው። አንዱን ፈርተው ሃይማኖቱን አይነኩም። ማይንድ ሴት ላይ እነኛ ስለሰሩ አስፈሪነት ላይ ማለት ነው።
ሃይማኖት ተነካ ብሎ የሚጮህ ብቻውን ሆኖ የሚጮህ መገንባት ስለቻሉ ቁጥር ጉዳይ አይደለም። እስራኤል አረቡን የምታስጨንቀው የቁጥር ብዛት ኖሯት ሳይሆን በደንብ አድርጋ የሰራችው ቤዝመንት ስላላት ነው። ስለዚህ መናበብ ጥሩ ነው፣ መደራጀት ጥሩ ነው፣ መነጋገር ጥሩ ነው። ተሰብስቦ መበተን ለመንግስት ስለለመደው አራዶቻችንም ስለለመዱት የሆነ ሰዓት ትጮኻለህ፣ ትበተናለህ። ለምደውታል ይሄንን ነገር። ስራ መስክህ ላይ ይሄንን ነገር ድምፅ መሆን መቻል 3 ቀን 2 ቀን ሳምንት 3 ወር 3 ዓመት እዚህ ሚዲያ ላይ ስለተሰበሰብክ አይደለም ዋናው። ለሚገልህ በምሰራበት ቦታ ላይ ማን ስለሆንክ ነው የምገለኝ ብለህ መጠየቅ። አንተ ብቻ ሳይሆን ገዳዮቻችንን ሽፋን የሚሰጡት የኛው ሰዎች ናቸው። ድጋፍ የሚሰጧቸው የኛው ሰዎች ናቸው። ፈንድ የሚያደርጓቸው የኛው ሰዎች ናቸው። የሚመርጧቸው የኛው ሰዎች ናቸው። ሚዲያውን የተቆጣጠሩት የኛው ሰዎች ናቸው። ማስጨነቅ ስትጀምር የራስህን ሰው ሳይፈልግ ምን ይሆናል ማለት ነው? ወይን ካንተ ጋር ይቆማል ወይን ለይቶለት ይለያል ማለት ነው። ስለዚህ እያንዳንዱ በስራ መስካችን ላይ በተለያየም ቦታ ላይ ባለንበት ሰዓት ላይ የማስመሰል ስራ እንስራ። ትኩረት ለሃይማኖታችን ማድረግ ካለብን ግዴታ ማድረግ አለብን ማለት ነው። አንድም ላለመታረድ አንድም ለመዳኛነት ስትጠቀመው ማለት ነው። ስለዚህ ያን ላይ በጣም ሞር ፎከስ አድርጉ። መናበቡ ጥሩ ነው፣ ሚዲያውንም መቆጣጠሩ ጥሩ ነው። ግን 3 ቀን ሳምንት ምናምን ነገር ጮኸ የምትበተነው ለውጥ አያመጣም። ቲክቶክ ላይ በዚህ በአመታት ውስጥ እንኳን ብዙ ነገሮች ሚዲያው ላይ የተጮኸ ነገር የለም። ተጮሆ ከዛ በኋላ ምን አይነት ለውጦች መጡ? ምን ያህል እንትን አመጣን? ትክክል ለማይደረግ እያልኩ አይደለም። ነገር ግን ምን ያህል ነው ስኬታማ የሆንባቸው በእንደዚህ አይነት አካሄዶቻችን ምን ያህል ስኬታማ አድርገውናል? ተሰብስቦ አውርቶ መበተን ብዙም ውጤታማ አላደረጉንም ማለት ነው። ለመዱት። እነኛም አካላት ልማዳቸው ነው። 1 2 ቀን 3 ቀን ያወራሉ፣ ይበተናሉ። ሰዋት ምን ይፈጠርና